ይሄ ነገር ከነጭራሹ ቢቀርብንስ? ማለት በቃ ባናውቀው ምን ችግር አለው? ይኸውልሽ ሰላም ራሷ እኮ የልጁን አባት እንድናውቅ አልፈለገች ይሆናል። ስለዚህ ይቅርብን። ይትልም ግን ተሆነ ይሻለው። ተው ዳርዬ እንዴ እኔ እኮ ዛሬ ገንፎ ገዝቼ ሂጄላት ነበር እና በዛው ደግሞ አውራችኝ። ማለት ምን ለማን ማለት ምንድነው? ምንድነው ያወራችሽ? ንገሪ። ምን አወራችሽ? ምን አለችሽ? ማደርዬ እሷ ወሰናለች። ማለት ምን ወሰነች? የልጁ አባት ማን እንደሆነ ላንቺ ነግርሻለሁ፣ ለብቻሽ ነው የምነግርሻለች። እንዴ ለምን? ቆይ እቺ ሴቱ ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ለአንቺ መንገር የሰው ትዳር ማብረስ እንደሆነ አይገባትም እንዴ? ኧረ ቀስ እንዴ የማን ትዳር ነው የሚፈርሰው? ዳር ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል፣ ያው በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብለሽ ነው እንዴ? ተባከተው ዳር የተረጋጋ ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝ ስለ ልጇ አባት እኔ መጥቼ ነግርሽ ይሻል። ደሬ ምን እያልክ ነው አንተ? አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበር። አሁን ቆይ ምን ተገኝቶ ነው? እሺ ማርቲ በቃ ይቀርብ። እኔ በበኩሌ ቢቀርብኝ ነው የሚሻል። አንቺ ቢቀርብሽ ግድንሽ ሁለታችንም ቢቀርብ። እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንደሚመስለው። ቆይ ማርቲ ምን ማለት ለማን ምንድነው የተናገረችው ነገር? ለማን? ለኔ ላንቺ? ማርታ እስከዛሬ ድረስ በደረጀ ሁኔታ ግራ ተጋብታ በጭንቅላቷ ውስጥ ብዙ ጥያቄዎች ተፈጥሮ ለጥያቄዎቿ መልስ እንዲሆን ታስባ ደረጀን ስላስጨነቀው እያሳሰበው ስላለው ነገር ብትጠይቀውም ነገር ግን ደህና እንደሆነና ምንም የተፈጠረ ችግር የለም ከማለት ውጪ አንድም ደህና መልስ አልሰጣትም ነበር። ከዛን ጊዜም አንስቶ ይመስላል ማርታ በጭንቅላቷ ብዙ ነገሮችን አስባ ጥርጣሬ ውስጥም የገባችው። ያንንም ለማረጋገጥ ይመስላል ሰላም ስለ ልጇ አባት ማንነት ለብቻዋ ልትነግራት እንደምትፈልግ እንደነገረቻት የነገረችው። ደረጀም ይሄንን ሲሰማ በድንጋጤ አምልጦት ሰላም ለሷ ይሄንን ጉዳይ ለብቻዋ ከነገረቻት ትዳራቸውን ልታፈርሰው እንደምትችል እናም ከዚህ በኋላ በጭራሽ እሷን መጠየቅ እንደሌለባት አስፈላጊ ከሆነም ስላለው ስለሚፈጠረውም ጉዳይ ስለ ልጇም አባት ቢሆን ጠይቆ እንደሚነግራትም ሲነግራት ነው ማርታ የበለጠ ጥርጣሬዋ ከፍ ያለው። ምን የሚፈጠር ይመስላችኋል? ማርታ የእውነት ስለ ጉዳዩ አውቃ ወይም ጠርጥራ ይሁን? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰላም እዛ ቤት ውስጥ ፈጥረው የሄደችው ይህንን ችግር ብቻም አይደለም ለናታን አድራ ብላ የሰጠችውን ዕቃ ለማየት እየቋመጠች የነበረችው ኤቢ መኝታ ቤቱን አዘባርቃ ፈትሻ አግኝተው ልትከፍተው ስትል ናታን ደርሶባታል። እሱም ተረጋግቶ ኤቢ በእናትሽ እሱን ነገር በጭራሽ እንዳትከፍቺው ብሎ ቢጠይቃትም ነገር ግን አቢጌል በፍጹም ልትሰጠው እንደማትችል አጠገባም ቢደርስ እንደምትጮህ ነግራት አስፈራረዋለች። ናታንም በንዴት እንደፈለግሽው መጮህ ትችያለሽ፣ ምንም አታመጪው፣ ነገር ግን አሁን የአደራ ዕቃዬን አምጪ፣ አሁን በፍጥነት ትሰጭኛለሽ ወይስ አትሰጭኝም ብሎ ሲላት ኤቢም ሳላየው በጭራሽ አልሰጥም፣ እስቲ በጉልበት ትቀበለኝ እንደሆነ ያለው በገዛ ቤቴ ብላ ስትለው ናታንም እንደምንም ራሱን ለመቆጣጠር እየሞከረ ለመጨረሻ ጊዜ ነው የምጠይቅሽ ኤቢ፣ ካልሆነ እጅሽን ጠምዝዤ ነው የምቀበልሽ ብሎ ቢላትም ልትሰማው ግን ፍቃደኛ አልነበረችም። ሳሎን ሆነው ጭቅጭቃቸውን የሰሙት ዳጣና ማርታም ምን ተፈጥሮ እንደሆነ ለማየት ወደ ናታን መኝታ ቤት በፍጥነት ይሄዳሉ። እዛ እንደደረሱም ናታን እጇን ጠምዝዞ ስታይ ማርታም ምንድነው እናንተ ብላ ስትቆጣ አቢጌልም ባገኘችው አጋጣሚ በፍጥነት ከናታን ታመልጥና ወደ እናቷ ጋር ትሄዳለች። ናታንም ይቀጥልና እማዬ ሰው አደራ የሰጠኝን ነገር በግድ ካላየው እያለች ነው ብሎ ሲናገር ማርታም ግራ ተጋብታ የምን አደራ ብላ ስትጠይቀው ኤቢ እማዬ ሰላም ሰጥተው ነው እና ማየት አለብን እንየው ብላ ስትላት ማርታም ከኤቢ እጅ ላይ ትነጥቃትና ሁላችሁም አሁኑኑ ወደ ሳሎን ነው ብላ ተቆጥታ ከመኝታ ቤቱ ትወጣለች። ኤቢም ተከትላት ወጣ ሳሎን ሶፋቸው ላይ እንደተቀመጡ ማርታ አንቺ ግን ቆይ ሰው ካልበጠበጥሽ አይሆንልሽም አይደለ? ቆይ ቤቱ መታመስ አለበት ብላ ያለቻት ባለችበት ናታንና ዳጣም መጥተው ይቀመጣሉ። በዛን ሰዓት ደረጀ አዲስ ለገባችው ሰራተኛቸው ለዛ አዳዲስ የምትለብሳቸውን ልብሶች ገዝቶላት ወደ ቤት እየተመለሱ እያወሩ ነበር። ደረጀም እዛ ቤት ውስጥ እስካለች ጊዜ ድረስ ልጆቹን በአግባቡ እንድትንከባከብ የቤቱንም ስራ ብቻ ሳይሆን የሁላቸውንም ገበና ጠብቃ መያዝ እንዳለባትም ጭምር አስጠንቅቋት ወደ ቤት መሄዳቸውን ይቀጥላሉ። ስለተፈጠረው ጉዳይ ለማውራት ሳሎን ውስጥ ተሰብስበው የነበሩትም ማውራት ጀምረው ነበር። ማርታም ተረጋግተው በየተራ የተፈጠረውን ነገር እንዲነግሯት ትጠይቃቸዋለች። ናታንም ይቀጥልና እማዬ እሱ ነገር ሰላም ከዚህ ስትሄድ አደራ ብላ የሰጠችኝ ነገር ነው። ውስጡ ምን እንዳለበት አላውቅም፣ እኔ ለራሱ አላየሁትም። ደግሞም እማዬ እንኳን ሌላ ሰው አንተ ለራሱ እንዳታየው ብላ አስመላኛለች ብሎ ሲል በመሃል አቢጌል ትገባና እንደዛ አይደለም እማዬ፣ ትላንት ማታ እኮ ሁለቱ አንድ ላይ ሆነው ከፍተው ሊያዩት ነበር፣ ከዛ ልክ እኔ ስደርስባቸው ማየታቸውን ተውት ብላ ስትላት ማርታም ግራ ተጋብታ ቆይ ይሄ ዕቃ በትክክል የማን ነው
እንዴትስ ነው የሰው አደራ ዝም ብሎ የሚከፈተው? እናንተስ ለምንድን ነው አደራ ተብሎ የተሰጣችሁን ነገር ዝም ብላችሁ የምትከፍቱት? ብላ ስትል ናታንም እማዬ እኔ እኮ ወደ ክፍሌ ሲሄድ ራሷ ናት እየፈተሸች የደረስኩት ብሎ ሲላት ማርታም አሁን ለማንኛውም ይሄንን ለማንም አልሰጥም፣ ደረጀ ሲመጣ ነው ራሱ ምን እንደሚያደርግ የሚወስነው። አሁን ተነሱ ወደ የክፍላችሁ ሂዱ ብላ ተጮህባቸውና እሷም ተነስቶ ወደ መኝታ ቤቷ ትሄዳለች። ከትንሽ ቆይታም በኋላ ናታንና ዳጣ ግቢያቸው ውስጥ አንድ ጥግ ላይ ሆነው እያወሩ ነበር። ናታንም በጭንቀት እየተንጎራደደ ምን እንዳዝረከረከኝ እኮ አላቅም፣ ላንቺስ ለምን ነገርኩሽ ብሎ ሲጨናነቅ ዳጣም እኔ ነኝ ጥፋተኛ እኮ አሳየኝ ብዬ የጨቀጨኩ፣ አንተ አትከፋ፣ እማዬም ደግሞ ላታየው ትችላለች ብላ ስትለው ናታንም ተስፋ በመቁረጥ በሚመስል ስሜት ብቻ የዛሬን ፈጣሪ ያውጣኝ እንጂ የማደርገውን አውቃለሁ። ኤቢ ግን ምን አይነት የተረገመች ሰው ናት። በውስጡ የሚነበብ ወረቀት ያለ ነው የሚመስለው። ከባድ ሚስጥር ሊሆን እኮ ይችላል። እኔ በጣም ነው የፈራሁት ዳጣ፣ በጣም ጨንቆኛል። ደረጀ ያንቺ አባት መሆኑን ካወቅኩኝ በኋላ እዚህ ቤት ውስጥ በጣም ብዙ ሚስጥር የሆነ ነገር እንዳለ ነው የሚሰማኝ። አሁን እኔ በጣም ግራ ገብቶኛል ብሎ ይላታል። በዛን ሰዓት ማርታ መኝታ ቤቷ ውስጥ ሆና ከልጇ ውሃ ጋር አልጋቸው ላይ ሆነው እያወሩ ነበር። ውሃም በመሃል ማርታ ከና አቢጌል የነጠቀችውን ያንን ዕቃ ታነሰውና ምን እንደሆነ ትጠይቃታለች። ማርታም ከጇ ላይ ተነጥቃትና የሰው ዕቃ ነው እረፊ፣ ግን ምን ቢሆን ነው ሰላም እንደዚህ አድርጋ የጠቀለለችው? ምን አይነትስ ሚስጥር ቢሆን ነው ለናታን አደራ ብላ የሰጠችው ብላ ከራሷ ጋር ታወራለች። አደራው ከእጁ ወጥቶ በነገሩ ጭንቅ ውስጥ የገባው ናታንም አሁንም ድረስ ከዳጣ ጋር እዛው ተቀምጠው እያወሩ ነበር። ቀጥሎም ላንቺ አደራ ብላ ያስቀመጠችውን ነገር እኔ ለራሱ እንዳየው አልፈቀደች። አስቢው እስቲ እኔ እንዳላየው የፈለገችውን ነገር አባዬና እማዬ ቢያዩት ምን እንደሚፈጠር ብሎ እያላት ባለበት ደረጀ መኪናውን ይዞ ወደ ቤት ሲገባ ይመለከቱትና ናታንም አሁን ሁለቱም ያንን ነገር ከማየታቸው በፊት አንድ መላ መፈለግ እንዳለባቸው ለዳጣ ይነግራታል። ከውጭ የመጣው ደረጀም ወደ መኝታ ቤቱ ሲገባ ውሃንና ማርታን አግኝቶ ሰላምታም ከተለዋወጡ በኋላ ወሬያቸውን ማውራት ይጀምራሉ። ማርታን በመሃል ደርዬ ገና ከመምጣት ሆነብኝ እንጂ ስለዚህ ነገር ልንገርህማ ናታን ሰላም አደራ ብላን የሰጠችኝ አለ፣ ግን ደግሞ ኤቢ ናት ያመጣችው ብላ ስትለው ደረጀም ደንግጦ የምን አደራ ነው ብሎ ሲጠይቃት ማርታም እኔ እንጃ ግን ሰላም ለዳጣ ስጥልኝ ብላን የሰጠችኝ አለ። እሱ ካስቀመጠበት ቦታ ደግሞ አጅሪት አቢጌል ፈልፍላ ይዘው መጣች ብላ ስትለው ደረጀም እና አየሹ ማርቲ እስኪ አምጪ አንቺ ብዙ ነገር ታውቂ የለ እንዴ እንዴት የሰው ሚስጥር ይታያል ብሎ ሲቆጣት ማርታም አረ ደርዬ ገና እኮ አላየሁትም አንተ እስከምትመጣ ድረስ እኮ እየጠበቅኩኝ ነበር ለዛም ነው ከኤቢ የነጥኳት ብላ ስትለው ደረጀም ማርቲ እኔን መጠበቅ ለራሱ እኮ አልነበረብሽም ይሄ በጣም ከባድ ነገር ነው ብሎ ተነስቶ ከመኝታ ቤቱ ሲወጣ በነገሩ ተጨንቆ ሳሎን እየተንጎራደደ የነበረውም ናታን ያገኘዋል። ናታንም በፍጥነት አባዬ እሱን ነገር አያችሁት እንዴ ብሎ ሲጠይቀው ደረጀም አንተ አይተኸዋል ብሎ ጥያቄውን በጥያቄ ይመልስለታል። ናታንም አይ እኔ አላየሁትም ማንም አላየውም፣ ግን በመሃል ኤቢ ናት የረበሸች ብሎ ሲለው ደሪም ቀጥሎ ቆይ ለማን ስጥልኝ ነው ያለች ብሎ ሲጠይቀው ናታንም ለዳጣ ለሷ ስጣት ነው ያለችው፣ እሱንም እኔ አንድ ነገር ከሆንኩኝ ነው ያለችው፣ እኔ ራሱ አስጠንቅቀኝ አላየሁትም ብሎ ሲለው ደረጀም እንደዛ ከሆነ አልሰጥህም ብሎ ሲለው ናታንም በፍርሃት እባክህ አባዬ አዳሬንም መበላ አታድርገኝ፣ ኤቢ ናት ካስቀመጥኩበት ቦታ ያወጣችው፣ እኔ ያላየሁት ስጣት ካላለች በቀርም አልሰጣትም ብሎ ሲለው ደረጀም እሺ እንደዛ ከሆነ ሰላም ለዳጣ ስጣት ባለች ጊዜ ቀድመ ለኔ እንደምትሰጠኝ ቃል ግባልኝ፣ እንደዛ ከሆነ እሰጥሃለሁ ብሎ ሲለው ናታንም ምንም አታስብ አባዬ ሰላም እኔ ከሌለው ከሞትኩ ብቻ ነው ለዳጣ ስጥልኝ ያለችው፣ ስለዚህ አስቀድሜ እሰጥሃለሁ፣ ከዚህ በፊት በዚህ መልኩ አጥብቄ ጠይቄ አላቅም፣ ግን እባክህ አባዬ በቃ ስጠኝ፣ በጥንቃቄ ነው ማስቀምጠው እና ደግሞ ቃል እገባልሃለሁ ብሎ ይለውና እቃውን ተቀብሎ ወደ መኝታ ቤቱ ይመለሳል። ከዚህ በኋላ ነው አመሻሹ ላይ ደረጀና ማርታ ተቀምጠው እያወሩ ባሉበት ደረጀ አፍ ወለምታ ገጥሞት ማርታም ጥርጣሬዋ የጨመረው በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫንም አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።